በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የዋልድባ ገዳም አባቶች ለሟቹ ጠቅላይ ሚኒስትር መለስ ዜናዊና ለድርጅታቸው ወያኔ እንዲሁም ለትግራይ ሕዝብ ተልኮ የነበረ መልእክት ነው። የመልእክቱ ርዕስ ወዮ ለትግራይ ይላል። ወዮ ለትግራይ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በትግራይ መንገዶች እየተመላለሳችሁ ሩጡ፣ ተመልከቱም፣ እወቁም፣ በአደባባይዋም ፈልጉ። ፍርድን የሚያደርገውን እውነትንም የሚሻውን ሰው ታገኙ እንደሆነ ይቅር እላታለሁ። እነርሱም ሕያው እግዚአብሔርን ቢሉ የሚምሉት በሐሰት ነው። አቤቱ ዓይንህ እውነትን የምትመለከት አይደለችምን? አንተ ቀስፈሃቸዋል፣ ነገር ግን አላዘኑም። ቀጥቅጠሃቸዋል፣ ነገር ግን ተግሣጽን እምቢ አሉ። ፊታቸውን ከድንጋይ ይልቅ አጠንክረዋል፣ ይመለሱ ዘንድ እምቢ አሉ። እኔም የእግዚአብሔርን መንገድ የአምላካቸውን ሕግ አላወቁምና እነዚህ በእውነት ድሆችና ሰነፎች ናቸው። ወደ ታላላቆቹም ካህናትና ጳጳሳት ይሄዳለሁ፣ እነግራቸውም አለው የእግዚአብሔርን መንገድ የአምላካቸውን ሕግ ያውቃሉና አለው። እነዚህ ግን ቀንበሩን በአንድነት ሰብረዋል፣ እስራቱንም ቆርጠዋል። ስለዚህ ኀጢአታቸው በዝቶአልና የክዳታቸውም ብዛት ጸንቶአልና፣ ስለዚህ አንበሳ ከዱር ወጥቶ ይሰብራቸዋል፣ የበረሃም ተኩላ ያጠፋቸዋል። ነብርም በከተማቸው ላይ ይተጋል፣ ከዚያም የሚወጣ ሁሉ ይነጠቃል። ትግራይ ሆይ በእነዚህ ነገሮች ይቅር የምልሽ እንዴት አድርጌ ነው? ልጆችሽ ትተውኛል፣ አማልክትም ባልሆኑ ምለዋል። ካጠገብኳቸው በኋላ አመነዘሩ፣ በጋለሞቶቻቸውም ቤት ተሰበሰቡ። እንደ ተቀለቡ ፈረሶች ሆኑ፣ እያንዳንዳቸውም ከባልንጀሮቻቸው ሚስቶች ኋላ አሽካኩ። በውኑ ስለ እነዚህ ነገሮች አልቀስፍምን? ይላል እግዚአብሔር። ነፍሴስ እንደዚህ ባለ ሕዝብ ላይ አትበቀልምን? የትግራይ ልጆች እጅግ ወንጅለዋል፣ ይላል እግዚአብሔር። እነሱም ክፉ ነገርም አይመጣብንም፣ ሰይፍንና ራብንም አናይም ይላሉ። ስለዚህም የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ትግራይ ሆይ እነሆ ሕዝብን ከሩቅ አመጣባችኋለሁ። ኃያል ጥንታዊ ሕዝብ ነው፣ ቋንቋቸውንም የማታውቀው የሚናገሩትንም የማታስተውለው ሕዝብ ነው። የሰይፋቸውም ሰገባ እንደተከፈተ መቃብር ነው። ሁሉም ኃያላን ናቸው። መከርህንና እንጀራህን ይበላሉ፣ ወንዶችና ላሞችህንም ይበላሉ፣ በለስህንም ይበላሉ። የምትታመናቸውን የተመሸጉ ከተሞችን በሰይፍ ይደበድባሉ። እንደዚህ ይሆናል። እናንተ አምላካችን እግዚአብሔር ይህን ነገር ሁሉ ስለምን አደረገብን ብትሉ፣ እናንተ እንደተዋችሁኝ በአገራችሁም ሌሎችን አማልክት እንዳመለካችሁ እንዲሁ ለእናንተ ባልሆነ አገር ለሌሎች ሰዎች ትገዛላችሁ። እናንተ ሰነፎች፣ ልበቢሶች፣ ዓይን እያላችሁ የማታዩ ጆሮም እያላችሁ የማትሰሙ የትግራይ ሕዝብ ሆይ ይህን ስሙ። በውኑ እኔን አትፈሩምን? ከፊቴስ አትደነግጡም? ይላል እግዚአብሔር። በእናንተ መካከል ክፉዎች ሰዎች ተገኝተዋል፣ እንደ አጥማጆቹም ያደባሉ፣ ወጥመድንም ይዘረጋሉ፣ ሰዎችንም ያጠምዳሉ። ቀፎ ወፎቹን እንደሚሞላ እንዲሁም ቤታቸው ሽንገላን ሞልታለች። እንዲሁም ከብረዋል፣ ባለጠጎችም ሆነዋል፣ ወፍረዋል፣ ሰብተውማል። ክፋታቸውንም ያለ ልክ አብዝተዋል። የድሃ አደጎች ነገር መልካም ፍርድ አልፈረዱላቸውም። በውኑ ስለ እነዚህ ነገሮች አልቀስፍምን? ይላል እግዚአብሔር። ነፍሴስ እንደዚህ ባለ ሕዝብ ላይ አትበቀልምን? የምታስደንቅና የምታስደነግጥ ነገር በምድር ላይ ሆናለች። ጳጳሳት በሐሰት ይናገራሉ፣ ካህናትም በእነዚህ እጅ ይገዛሉ። ሕዝቡም እንዲህ ያለውን ነገር ይወዳሉ። ከፍጻሜውስ ምን ታደርጋላችሁ? እናንተ የትግራይ ልጆች ክፉ ነገር ታላቅም ጥፋት ከሰሜን ይጎበኛልና ከትግራይ ሽሹ። እግዚአብሔር እንዲህ ይላልና ዛፎቿን ቁረጡ፣ በከተማ አፈርን ደልድሉ። ትግራይ የምትቀሰፍ ናትና መካከሏ ሁሉ ግፍ ብቻ ነው። ከጉድጓዷ ውሃ እንደሚፈልቅ እንዲሁ ክፋቷ ከእርሷ ዘንድ ይሰማል። ደዌና ቁስልም ሁልጊዜ በፊቴ አለ። ትግራይ ሆይ
ነፍሴ ካንቺ እንዳትለይ አንቺንም ባድማና ወና እንዳላደርግሽ ተግሳጽን ተቀበይ። ትሰማኝ ዘንድ ለማን እናገራለሁ? ለማንስ አስጠነቅቃለሁ? እነሆ ጆሮአቸው ያልተገረዘች ናት፣ ለመስማትም አይችሉም። እነሆ የእግዚአብሔር ቃል ለስድብ ሆኖባቸዋል፣ ደስም አያሰኛቸውም። ከታናሹ ጀምሮ እስከ ታላቁ ድረስ ሁሉ ስስትን ያስባሉና፣ ከጳጳሳት ጀምሮ እስከ ካህናት ድረስ ሁሉ በተንኮል ያደርጋሉና፣ ሰላም ሳይሆን ሰላም ሰላም ይላሉ። ርኩሰት ነገር ስለሰሩ አፍረዋልን? ምንም አላፈሩም፣ እፍረትንም አላወቁም። ስለዚህ ከሚወድቁ ጋር ይወድቃሉ፣ በጎበኛዋቸው ጊዜ ይዋረዳሉ ይላል እግዚአብሔር። እግዚአብሔር እንዲህ ይላል፣ በመንገድ ላይ ቁሙ ተመልከቱም፣ የቀደመች አባቶቻችሁን መንገድ ጠይቁ። መልካሚቱ መንገድ ወዴት እንደሆነች እወቁ፣ በእርሷም ላይ ሂዱ፣ ለነፍሳችሁም ዕረፍት ታገኛላችሁ። እነርሱ ግን አንሄድባትም አሉ። እነሆ በዚህ ሕዝብ ፊት እንቅፋቶችን አደርጋለሁ፣ አባቶችና ልጆች በአንድነት ይሰናከሉባቸዋል፣ ጎረቤትና ባልንጀራም ይጠፋሉ። እነሆ ሕዝብ ከሰሜን አገር ይነሳል፣ ቀስትንና ጦርን ይይዛሉ። ጨካኞች ናቸው፣ ምሕረትም አያደርጉም። ድምፃቸው እንደ ባህር ይተማል፣ በፈረሶችም ላይ ይቀመጣሉ። የትግራይ ሴት ሆይ ማቅ ልበሺ፣ በአመድም ውስጥ ተንከባለይ። አጥፊ በላይሽ በድንገት ይመጣል፣ በአንድያ ልጅ እንደሚደረግ ልቅሶ መራራ ልቅሶ አልቅሺ። የትግራይ ሕዝብ ሆይ እነሆ በማትረቡበት በሐሰት ቃል ታምናችኋል። ትሰርቃላችሁ፣ ትገድላላችሁ፣ ታመነዝራላችሁ፣ በሐሰትም ትምላላችሁ። የማታውቋቸውንም እንግዶች አማልክት ትከተላላችሁ። መታችሁም ስሜን በተጠራበት በዚህ ቤት በፊት የቆማችሁ ይህንን አስጸያፊ የሆነ ነገር ሁሉ አላደረግንም አላችሁ። ይህስ ስሜ የተጠራበት ቤት በዐይናችሁ የሌቦች ዋሻ ሆኗልን? እነሆ አይቻለሁ ይላል እግዚአብሔር። የዚህ ሕዝብ ሬሳ በሰማይ ወፎችና ለምድር አራዊት መብል ይሆናል፣ የሚያስፈራራቸውም የለም። ምድሪቱም ባድማ ትሆናለችና የዚህ ሕዝብ ሬሳ በሰማይ ወፎችና ለምድር አራዊት መብል ይሆናል፣ የሚራራላቸውም የለም። ምድሪቱም ባድማ ትሆናለችና ከትግራይ ከተሞች አደባባይ የእልልታን ድምፅና የደስታን ድምፅ፣ የወንድ ሙሽራን ድምፅና የሴት ሙሽራን ድምፅ አጠፋለሁ። እግዚአብሔር እንዲህ ይላል፣ የወደቁ አይነሱምን? የሳተስ አይመለስምን? እንግዲህ የትግራይ ሕዝብ ዘወትር ስለምን ወደ ኋላው ይመለሳል? ተንኮልን ይዟል፣ ሊመለስም እምቢ ብሏል። አዳመጥኩ ሰማሁም፣ ቅንን ነገር አልተናገሩም። ማናቸውም ምን አድርጌያለሁ ብሎ ከክፋቱ ንስሐ የገባ የለም። ወደ ሰልፍም እንደሚሮጥ ፈረስ እያንዳንዱ በየመንገዱ ይሄዳል። ሽመላ በሰማይ ጊዜዋን አውቃለች። ዋኖስ ጨረባ ዋልያም የመምጣታቸውን ጊዜ ይጠብቃሉ። የትግራይ ሕዝብ ግን የእግዚአብሔርን ፍርድ አላወቀም። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይህን ወዮ ለትግራይ የተሰኘውን መልእክት ከዋልድባ ገዳም አባቶች ለሟቹ ጠቅላይ ሚኒስትር መለስ ዜናዊና ለድርጅታቸው ወያኔ እንዲሁም ለትግራይ ሕዝብ ተልኮ የነበረ መልእክት ነው። የመረጃ ምንጫችን የኢትዮጵያ ኦርቶዶክስ ተዋሕዶ አርበኞች የሚል ድረ ገጽ ነው። እንግዲህ የዛሬው ባለፈው እንደነገርኳችሁ አንድ ጽሑፍ የተጻፈ ነበር። ይሄ ጽሑፍ የተጻፈው ዋልድባ ገዳም እንግዲህ ወያኔዎች ዋልድባ ገዳምን ቤተክርስቲያናችንን የወረሩ ጊዜ ቤተክርስቲያን የስኳር አገዳ እንሰራለን ብለው ቤተክርስቲያኑን ወይም ገዳሙን የነኩ ጊዜ ያረሱ ጊዜ ግድብ ምናምን ያሉ ጊዜ የዛኔ የተጻፈ ነው። የዛኔ ዞር ብለን ማስታወስ እየረሳ ነው ብዙ ጊዜ መሰለኝ። ምክንያቱም አሁን የደረስንበትን ክስተት ብዙ አሕዛብ የሆኑ እግዚአብሔርን የማያምኑ ብዙ ነገር ሊሉ ይችላሉ። አንዳንዶቹም ይሄ ለውጥ እኛ ነን ያመጣ ነው እኛ ታግለን ነው ምናምን የሚሉ አሉ። እና ሁሉም ልኩን ያያል። ግን የእግዚአብሔር ስራ ምን ያክል እንደነበረ ግን መረዳት ያስፈልጋል።
በቀላሉ የዋልድባ አባቶች ተወክለው ደብዳቤ ይዘው ለመጀመሪያ ጊዜ ቤተ መንግስት የሄዱ ጊዜ የተሰጣቸው መልስ ምን ነበር? የተሰጣቸው መልስ እናንተ ምናምንቴዎች እንዴት የሀገር መሪ ጠቅላይ ሚኒስቴሩን ልታናግሩ መጣችሁ? እንዴት ብትደፍሩ ነው ተብለው ነው ከበሬ የተመለሱት። እነሱ የእግዚአብሔር መልእክተኞች ናቸው፣ የእግዚአብሔር ሰዎች ናቸው። ቤተ መንግስት ያለው ግን ሰው እሱ ነበረ ምናምንቴ። ግን ያሉት ይሄንን ነው። ከዛ ተመልሰው ጳጳሱ ፓትርያርኩ ጽፈት ቤት ሄዱ። እዛም ተመሳሳይ አይነት መልስ ነው ያገኙት። የንቅ አይነት መልስ ነው ያገኙት። ጥሩ ምላሽ አላገኙም። ከዛ ተመለሱ። ለቪኦኤ ጋዜጠኛ እንግዲህ በቀጥታ ጉዳያቸውን አስተላለፉ ማለት ነው። እንግዲህ እነዛ የተናቁት የነበሩት በእነሱ ቤት እዛ ያከበሩት የማይሞት የመሰላቸው ሰው ዛሬ ምን ሆኗል? በስብሶ ትል ሆኗል። ምክንያቱም ሰው ሁሉ ያን ነው የሚሆነው። በማን ላይ ነው የተናገረው? እሱ በመነኮሳቱ ላይ ነው? በእግዚአብሔር ላይ ነው የተናገሩት። እግዚአብሔር ደግሞ ማን መሆኑን አሳይቶታል። ሁለቱንም መለስ ዜናዊንም ጳውሎስ የተብየው እነሱንም ሁለቱንም ዛሬ ከምድር በታች ናቸው፣ በስብሰዋል። እንደዛ ያከበሩት የነበሩት አቡነ ጳውሎስ በወርቅ ያሽቆጠቁጡት ስጋቸው ዛሬ እየበሰበሰ ነው፣ ተልቷል። አይደፈርም የተባለው እነሱ የተናቁበት እናንተ ምናምንቴዎች የተባሉት እንዴት ብትደፍሩ ነው የተባለው ሰውዬ ዛሬ ምስጥ እየበላው ነው። የእግዚአብሔር ስራ ከዛ ነው የጀመረው። ግን ከሱ በፊት ምዕመናን ይታገላሉ። በውጭ የነበሩ የተወሰኑ ግማሾቹ ልማት ነው ይላሉ። ልማት የሚባል ነገር ነው ያገባኝ። ከሃይማኖት በላይ የሚሆን ነገር የለም ምንም ነገር። ህይወታችን አሳልፈን የምንሰጠው ነገር ነው። ግን የውሸት ነው። ቤተክርስቲያኑን ለማፍረስ የተፈለገ ነገር ነው። ገዳሙን ለማፍረስ ለማንሳት የተፈለገ ነገር ሆን ተብሎ የተሰራ ስራ ነው እና ግን የዛኔ ሙሉን ከፔጅ ላይ ከብሎጉ ላይ ቀጥታ እንትን ብየዋለሁ። ፌስቡክ ላይ ፖስት አድርጌዋለሁ። ሙሉን አንብቡት፣ ምክንያቱም ብዙ ስለሆነ እና ወዮ ለትግራይ የሚባል ጽሑፍ ወጥቶ ነበረ በወቅቱ። ለነሱም የወያኔ ደጋፊዎች ነን ለሚሉም ደርሷቸዋል ይሄ ወረቀት። ምናልባት ቀደውም ጥለውት ይሆናል እና ወዮ ለትግራይ ነው የሚለው ያ ጽሑፉ። የተጻፈው ጃንዋሪ 16 በ2013 ነው። መለስ አልሞተም ገና፣ እነሱ ምንም ላይ ናቸው ይዛኔ። እና ግን ከኤርሚያስ ላይ ነው የተውጣጣው፣ ከመጽሐፍ ቅዱስ ከኤርሚያስ ላይ የተውጣጣ ነው። ወዮ ለትግራይ ነው የሚለው። ሙሉን አንብቡት እና እስካሁን ድረስ ያለውን ነገር ማየት ይችላሉ። እኔ አንድ ፓራግራፍ የሆነች አነብላችኋለሁ እና የዛኔ የተጻፈላቸው ነው ልባቸውን ስላደነደሙ በወቅቱ ማለት ነው። እና አንድ ፓራግራፍ ከዛ ውስጥ መርጬ አንድ እንትን ላለው በጣም እንትን የሚለኝ ትሰማኝ ዘንድ ለማን እናገራለሁ? ለማንስ አስጠነቅቃለሁ? እነሆ ጆሮአቸው ያልተገረዘች ናት፣ ለመስማትም አይችሉም። እነሆ የእግዚአብሔር ቃል ለስድብ ሆኖባቸዋል፣ ደስም አያሰኛቸውም። ከታናሹ ጀምሮ እስከ ታላቁ ድረስ ሁሉ ስስትን ያስባሉ። ከጳጳሳት ጀምሮ እስከ ካህናት ድረስ ሁሉ በተንኮል ያደርጋሉና ሰላም ሳይሆን ሰላም ይላሉ። ርኩሰት ነገር ስለሰሩ አፍረዋልን? ምንም አላፈሩ፣ እፍረትም አላወቁ። ስለዚህ ከሚወድቁ ጋር ይወድቃሉ፣ በጎበኘኋቸው ጊዜ ይዋረዳሉ።
ይላል እግዚአብሔር። የሚገርም መልእክት ነው በዛን ወቅት እንደዚህ መተላለፉ። ልባቸው ቢሰማ ኖሮ ግን አይሰሙም፣ እንደደነደኑ ናቸው። አሁን የሚታየኝ ይሄ ነው እና አንብቡት ሙሉን እና እዛ እንትኑ ላይ አለ ፌስቡክ ላይ ለጥፌዋለሁ። ወዮ ለትግራይ ከእንትኑ ላይ ብሎጉ ላይ ፖስት የተደረገው በ2016 ነው፣ በ2016 ነው የተለጠፈው። ይሄ የተጻፈው ግን ከዛ ቆይቶ እና መጨረሻ ላይ ያለውን ፓራግራፍ ደግሞ አንደግምላችኋለሁ። እግዚአብሔር እንዲህ ይላል፣ የወደቁ አይነሱምን? የሳተስ አይመለስምን? እንግዲህ ይህ ትግራይ ሕዝብ ዘወትር ስለምን ወደ ኋላ ይመለሳል? ተንኮልን ይዟል፣ ቢመለስም እምቢ ብሏል። አዳመጡ፣ ሰማሁ፣ ቅን ነገር አልተናገሩም። ማናቸውም ምን አድርጌያለሁ ብሎ ከክፉ ንስሐ የገባ የለም። ወደ ሰልፍም እንደሚሮጥ ፈረስ እያንዳንዱ በየመንገዱ ይሄዳል። ሽመላ በሰማይ ጊዜዋን አውቃለች፣ ዋነስም ጨረባ፣ ዋልያም የመምጣትን ጊዜ ይጠብቃል። የትግራይ ሕዝብ ግን የእግዚአብሔርን ፍርድ አላወቀም። ያው መቀጣታቸው የማይቀር ነው። እንግዲህ ባለፈው እንደተነጋገርነው ፈርዖን ልቡ ደንድኗል። መመለስ ቢፈልግ ኖሮ ለጥፋት ያልተዘጋጀ ቢሆን ኖሮ በመጀመሪያው ተአምር ይመለስ ነበረ። በመጀመሪያው ብዙ ጊዜ በታሪክ እንደዚህ ናቸው። ሊቀሰፉ የሚፈልጉ ሰዎች ሁሌ እንደዚህ ናቸው። በመጀመሪያው ተአምር ይመለስ ነበረ፣ ግን አልተመለሰም። 10ኛ ምክንያቱም እግዚአብሔር እልህኛ አይደለም፣ እልህ ግን ያስጨርሳል። እስከ 10ኛው ልጁ እንኳን ሞቶበት አልተመለሰም። ልጁ ተቀስፎ እያንዳንዱ በወቅቱ የነበረው ፈርዖን ቤት የነበሩ ግብፃውያን የበኩር ልጃቸውን እንኳን አጥተው ሞተው የዛኔ ነው መልቀቅ የጀመሩት የለቀቋቸው። ሆኖም ግን አሁንም መጥፋት ስለነበረባቸው ከከተማ አውጥቶ በረሃ አምጥቶ ባህረ ኤርትራ እንዲሰምጡ ነው ያደረጋቸው። እግዚአብሔር እልህኛ አይደለም፣ ግን እልህ ግን ያስጨርሳል። አሁንም ትግራዮች ላይ የማየው ነገር ይሄን፣ ወያኔዎች ላይ የማየው ነገር ይሄንን ነው። እግዚአብሔር እልሃቸውን እያስጨረሳቸው ወደ ጥፋት እየወሰዳቸው ምናልባትም ለኤርትራ ባህር ቅርብ ናቸው። ተሰብስበዋል። ዛሬ ከመሃላችን ነበሩ በፊት፣ አሁን ተሰብስበዋል። በመጀመሪያው ሞት መለስና አቡነ ጳውሎስ ሲቀሰፉ፣ በእግዚአብሔር ሲቀሰፉ ይዛኔ መመለስ ነበረባቸው፣ ግን አልተመለሱ። የሆነ አሻንጉሊት ሰው እያስቀምጠው ከእንደገና አሁንም ዘረፋ ውስጥ ነው የገቡት። ከእንደገና ማሳደድ፣ ከእንደገና ግድያ ውስጥ እና የእግዚአብሔርን ስራ እንድታዩት ነው። ብዙ ሰዎች እየፎከሩ ስለሆነ እኛንን ወያኔ ምንም ያደረጉት ነገር የለም። ተአምር ነው ሁሉ ነገር እንደምታውቁት፣ ሁሉም ነገር ተአምር አይደል የሆነብን እና የእግዚአብሔርን ስራ እንድታዩት ፈልጌ ነው። ብዙዎች በዚህ ስራ ውስጥ እግዚአብሔር በሚሰራው ስራ ውስጥ በኢትዮጵያ ውስጥ እየሰራ ባለ ስራ ውስጥ ክሬዲት ለመውሰድ እየሞከሩ ነው ያሉት። እኛንን እያሉ ነው። ግን እኛንን የሚሉት ራሱ መጨረሻ ላይ ምን እንደሚደርሳቸው እኛው እናየዋለን። ግን ወያኔ መቀጣቱ አይቀርም። ከዚህ ቤት ብዙ ጊዜ ሰላም ስለተባለ ያ የማይሆን ነገር ነው። አሁን እዚህ ላይ እንደተጻፈው ማለት ነው። ያን ሁሉ ወንጀል ፈጽመው በ97 ጊዜ አንድ እናት 2 ልጇን አታ በአንድ ቀን
ያ እምባ የት ሊሄድ ነው? አሁን እነሱ በቃ ሰላም ምናምን ተብሎ ዝም ብለው በሰላም ሊኖሩ ነበር? ፈርዖንም እኮ ያን ግፍ ፈጽሟል አይደል እንዴ? በእስራኤላውያን እንደዚህ አይነት ግፍ እኮ ፈጽሟል። እናት ልጇን እንድትረግጥ ተደርጋለች በጭቃ ረግጣ እዛው እንድትገል ራሔል ማለት ነው። ራሔል አለቀሰች። ብዙ በእስራኤላውያን የተደረሰ ግፍ ቢኖርም የራሔል እንባ ግን ምሳሌ የሆነ ነው። ወደ እግዚአብሔር ቤት ደረሰ። ስለዚህ እኛ ረስተነው ሊሆን ይችላል። እኛ እንረሳዋለን። ጥሩ መንግስት ከመጣልን ምናምን በቃ በሰላም እንኖር ነው ብለን አሁንም እኛ የወደፊቱን ነው የምናየው። ከመሰላም ተው እነሱም በሰላም ከኖሩ ያው ገንዘባቸውንም ይዘው እኮ የዘረፉትንም ይዝረፉ። ግን እግዚአብሔር እንደዛ አይደለም። የእግዚአብሔር አሰራር እንደዛ አይደለም። ፈርዖንም ይድን ነበረ ያን ሁሉ ግፍ ሰርቶ ቢቀር ኖሮ። ግን እግዚአብሔር እንዲቀሰፍ ፈልጓል። ሙሴ የፈለገው እስራኤላውያን እንዲወጡ ነው። እስራኤላውያን ከባርነት መልቀቅ ነው የፈለጉት። ያ ለእነሱ ደስታቸው ነው። እኛም ወያኔን መገላገል ደስታችን ሊሆን ይችላል። ልክ ነው፣ ደስታችን ነው። ደስታ ነው ለህዝቡ። ከዚህ በፊት ያደርስበትን የነበረው በደል ራሱ ይረሳዋል። ምክንያቱም መላቀቁን ነው አሁን የሚያየው፣ ከነሱ መለየቱን የሚፈልገው ዋናው። አሁንም እያየን የነበረው እሱን ነበር። ተያይዘን በፍቅር ምናምን እየተባለ ማለት ነው። ግን እግዚአብሔር እንደዛ አይደለም። እስራኤላውያን መለቀቅን ሊፈልጉ ይችላሉ፣ ከፈርዖን መውጣትም ሊፈልጉ ይችላሉ። ግን እግዚአብሔር ግን ይጠብቃል። ፈርዖንን መቅጣት ይፈልጋል። ምክንያቱም የእግዚአብሔርን ሰው ልጅ የሆኑ የእግዚአብሔርን ሰዎች የሆኑ ምንም እንኳን በበደላቸው ቢሆንም እስራኤላውያን በበደላቸው ምክንያት ነው ግብጽ ሄደው ያ ሁሉ መከራ የደረሰባቸው። እስራኤላዊነታቸውን ስለሰሩ የአብርሃም ልጅ መሆናቸውን ወይ እግዚአብሔር ሰው መሆናቸውን ረስተው ነበር። እስራኤላውያን ፍጹም ግብጻዊ ሆነው ነበር። በአምልኮም በምንም ዘራቸው ነው እንጂ እስራኤላዊ መባለው የአብርሃም ልጅ መባል ምኑንም ረስተው ግብጻዊ ነበሩ። ስለሆነም ነው ከወጡም በኋላ የግብጽን ጣዖት ለማምለክ የፈለጉት። ስለዚህ በዛ ጸንተው ነበረ። ግብጻዊ ፍጹም ነው ነበር። ለዚህ ነው አንዳንዴ በስደት ስንኖር መዘናጋት የለብንም። የራሳችን ማንነት፣ የራሳችን ሃይማኖት መጠበቅ አለብን። እግዚአብሔር የሚያመጣው ነገር አይታወቅም። ስለዚህ ፍጹም እስራኤላውያን በግብጽ ስደታቸው እግዚአብሔርን የረሳ ነበረ። ፍጹም ግብጻዊ ነበሩ። ያን ፈርዖን የተባለ ፈርዖን ሲተካ ፈርዖን ሲመጣ ፈርዖን ሲተካ እስራኤላውያን ታሪካቸውን የማያውቅ በፊት የነበረው ስልጣንም ሰጥቶት ነው ለዮሴፍ። በዮሴፍ አማካኝነት ነው በሰላም ይኖሩ የነበረው። እነሱን የማያውቅ የሚንቅ ስደተኛ መሆናቸውን የሚያውቅ ያወቀ ወይም በስደተኛ በመሆናቸው ከኛ እኩል ሊሆኑ አይገባም የሚል ፈርዖን መጣ። ስለዚህ እስራኤላውያን ማን መሆናቸውን ነገራቸው። የዛኔ ነው ራሔል ያለቀሰችውና ወደ እግዚአብሔር የጮኸችው። አንዴ በመከራ ነው አንዳንዴ እግዚአብሔር እኛን ማስተማር የሚፈልገው እንድናቀው የሚፈልገው። የተረዳን ግን አይመስለኝም። ጮኸች፣ እግዚአብሔር ሊያወጣቸው ፈለገ። ሆኖም ግን የእግዚአብሔር ሰው ናቸውና ምንም እንኳን በጥፋታቸው ቢቀጡም ፈርዖን ግን መቀጣት ነበረበት። ስለዚህ ከዛች ከከተማ ወጣቸው፣ አውጥቶ ኤርትራ ባህር አሰመጣቸው። ፈርዖን እስከ ሰራዊቱ። አሁንም እየሆነ ያለው ይሄንን ነው። ወያኔዎች በየቦታው ነበሩ፣ ተሰማርተው ነበር። ድንገት መለስ እንደሞተ በንጋታው ያ ነገር ሆኖ ነው ቢሆን ኖሮ አገሪቱ አደጋ ውስጥ ወድቅ ነበር። ስለዚህ እግዚአብሔር የሚሰራውን ያውቃል፣ የሚሆነውን ያውቃል። ተሰብስበዋል አንድ ላይ ለጥፋት።
ለቅጣት እግዚአብሔር ተሰብስቧቸዋል። ግን እኛ መመለሳችን በእውነት መመለስ አለብን። ይሄ አሁን የሚባለው መከራ ያደረሱት ወያኔ ከወያኔ የሚጠበቅ ነው። ምን ነበር ወያኔ ለሌሎች አምሮ ለኔ ማቀው ወያኔ አውሬ እንደሆነ አረመኔ እንደሆነ እግዚአብሔርን የማያውቅ ሰው ምን እንዲያደርግ ነው የምንፈልገው? ቅቤ እንዲቀባ ነው የምንፈልገው የነበረው? እግዚአብሔርን የማያውቅ ምን ሊያደርገን ነው የመጣው? ይሄ ሁሉ ሊዘርፉ ወንጀል ሊዘሩ ብዙ ወንጀል ሰርተዋል፣ ያደርጋሉ። ለምን? እኛ በእግዚአብሔር ላይ ስላመጽን እኮ ነው። ዋናው ሁኔታው እኮ ይሄ ነው። እኛ በእግዚአብሔር ላይ አመጽ የእግዚአብሔርን ምልክት አንፈልግም ብለናል፣ ክደናል። ኃይለ ሥላሴን አለመቀበል የራሳችን ጉዳይ ነው። ኃይለ ሥላሴ በግለሰብ ደረጃ ጥፋተኛ ሊሆኑ ይችላሉ። እኛ ግን በዋናነት ግን የእግዚአብሔር መንግስት ነው የካድነው። ከዛን ጊዜ ጀምሮ ማለት ነው የእግዚአብሔርን ስም አንይን ያልነው፣ የእግዚአብሔር ስም አይጠራን ያልነው። ስለዚህ አሁንም እስራኤላውያን ያ ሁሉን እንኳን ታምር አይተው ተመልሰው ወጥተው እንኳን ተመልሰው የጣዖት አምልኮ ውስጥ ገብተዋል። ተመልሰው መና ሰለቸን፣ በግብጽ ብንሆን ኖሮ እንደው ከጌቶቻችን የተረፈውን ሸኮናም ይሁን አጥንቱም ይሁን ምኑ ጭንቅላቱ ምኑ ያን እንበላ ነበረ፣ ስጋ ማረን አሉ። ከእንደገና ሙሴ ባርነታቸውን ተመኙ ለስጋ ብለው። ስለዚህ አሁንንም ያን እንዳንመኝ እውነተኛ ወደ እግዚአብሔር መምጣታችንን ማየት አለብን፣ መመለስ አለብን። እውነተኛ መመለስ ካልሆነ ይቀጥላል። አሁንም አሉ፣ ሰይፈኞቹ አሉ፣ አህዛቦቹ አሉ፣ ዛሬ እግዚአብሔርን የማይፈሩ አሉ። መንግስት ለመያዝም እያሰቡ ነው። እኛ ግን በእውነት ወደ እግዚአብሔር ካልተመለስን አሁንም ነገ ሰይፍ ይጠብቀናል፣ አሁንም መከራ ይጠብቀናል። ወደ እግዚአብሔር ከተመለስን ግን እግዚአብሔር ኃይሉን ይሰጠናል። ማንም ይሄን አያደርግብንም። ስለ ቅዱሳኖቹ ሲል፣ ስለ ቀደሞቹ ሲል፣ ስለ እነዛ በፊት ገራሞቹ እንኳን ሰው አይደለም እንስሳቱ እንኳን ገራም ነበረ። ቅዱሳንን የሚቀበል ነበር፣ እንግዳ የሚቀበል ነበር። የውጭ እንግዶችን የሚቀበል የነበረ ዘንዶው፣ አንበሳው፣ ነብሩ ቅዱሳን የሚከተለው እነሱ አልነበር እንዴ? አሁን ሰው ከፍቷል፣ እንኳን አራዊቱ። ስለዚህ እውነተኛ መመለስ ከተመለስን የኔ ሰፈር መባባል ጀምረናል። እንግዳ ተቀባይ የነበረ እነ ሄሮዶቶስ ሁላ በታሪክ የተናገሩት እዛ ሀገር ከሄድክ ምንም ስንቅ አያስፈልግህም፣ ስንቅህን መተው ነው ያለብህ፣ ስንቅህን ጣለው፣ ምክንያቱም ህዝቡ እየደገሰ ያበላሃል ብሎ ነው ሄሮዶቶስ የመሰከረው። እየደገሰ ያበላሃል፣ ስንቅ አያስፈልግህም ወደ ኢትዮጵያ ምድር ስገባ። ዛሬ ገጀራ ይዞ የሚመጣ ለወንድሙ ደግሞ እዚህ ጎረቤቱ ራሱን ለሚመስል የራሱን መልክ ለሚመስል ዱላና ገጀራ ይዞ ይመጣል። ይሄ የሆነብን በምንድን ነው ብለን ግን እናስብ። ምን አድርገን ነው ይሄ ሁሉ የመጣብን ብለን እናስብ። ወደ ኋላ እንመርምር። የቀደሙ የአባቶቻችን መንገድ እንይ። ሰውን አውሬ መሆን ይችላል፣ አውሬ ይሆናል ሰው። እግዚአብሔር ከተለየው፣ ሃይማኖት ከተለየው፣ መንፈስ ቅዱስ ከተለየው አውሬ ይሆናል። የምናየው ያደረጉ እንዴት ሰው እንደዚህ ያደርጋል፣ ነገም እንዴት ያደርጋል የሚለው ያደርግላቸዋል ራሱ። ደርግ እንዲያረገን ጨፈጨፈን፣ ገደለን ምናምን ብለው አይደል እንዴ? አሁን ከእንደገና እነሱም ያንኑ ያደርጉታል። ያ እውነተኛ መመለስ ስላልሆነ ነው። አሁን እውነተኛ መመለስ እንመለስ፣ እላችንን እናቁም ከእግዚአብሔር ጋር። ሁሉም ግን ይሄን ያደረጉት ግን መቀጣታቸው አይቀርም። ሁሉንም እየቀጣ ነው እስካሁን በኢትዮጵያ ታሪክ ውስጥ እየቀጣ ነው። ኢትዮጵያ ውስጥ ችግር የፈጠረ ሲቀጣ ነው ያየነው። ሞሶሎኒ እንኳን በአገሩ ተዘግዝቆ እንዲገደል ነው በራሱ ሰዎች። ሞሶሎኒን የተባበሩት ዓለም ላይ ያሉ ሰዎች ሁለተኛ ዓለም ጦርነትን አስነስቶ እርስ በራሳቸው የኢትዮጵያን መጥፋት ሲጠባበቁ የነበሩ፣ ኢትዮጵያ ያለቀላት ሲሉ የነበሩ፣ ራሱ ሞሶሎኒን ሲደግፉ የነበሩ እርስ በራሳቸው ተባሉ። እግዚአብሔር እንዲህ ማድረግ ይችላል። ወሰን እኮ የለውም እኮ እዚህ ጋር እዛ ጋር ብቻ የሚባል አይደል።
ስለዚህ እዛች ምድር ላይ እኛ ንጹህ ፍሬዋን መብላት ከፈለግን እነዛ ቅዱሳን የተመላለሱባት አንቺ የእግዚአብሔር ከተማ ሆይ ነቢያትን ድንቅ ድንቅ ነገሩልሽ ተናገሩልሽ የተባለች ለእመቤታችን የተነገረ አስራት የተባለ እዚህ እኮ ነው። ነቢያት ድንቅ ድንቅ ነገሩን ተናገሩ። ስለ ኢትዮጵያ ብዙ ነገር ነቢያት ተናግረዋል። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች የተባለው ነብዩ ዳዊት የተናገረው ነው። እነዚህ የተነገረላት ኢትዮጵያ የቅዱሳን መሰብሰቢያ የነበረች ኢትዮጵያ አጽሙ መሬቱ ሁሉ እነሱ ቅዱሳን የሞሉት ናቸው። እና እንደ ሐሳብ ሆነ እግዚአብሔር የለም ብለን ልንገዛ ልንኖር አንችልም። መከራ ነው ይመጣብን። ስለዚህ በእውነተኛ መመለስ አለብን። ችግር የለም እግዚአብሔርን ከያዘ እግዚአብሔርን ይዘው ነው እንጂ ዝም ብሎ አይደለም፣ በፉከራ አይደለም። ያኔ አድዋ ላይ ምናምን ያሸነፉት እግዚአብሔርን ይዘው ነው። ስለዚህ አሁንም ወያኔ ይቀጣል። ምንም ለቅጣት ነው የቀረበው። እሱን የሚደግፉት ይቀጣል። ምንም የማይርቅ ነው። እያየንም ነው። ራሳቸው ለጥፋት እያዘጋጁ ነው። ቅድም እንዳልኩ እንደ ፈርዖን እያንቀጨቀጨ ከከተማው አውጥቶ መጥቶ የት ገባ? ኤርትራ ባህር። የትም መሄጃ የላቸውም። አሁን ወያኔቱ የሚያንቀጨቀጫቸው ይሄ ነው። በቃ ሞት እኮ እየጠራቸው ነው። ጥፋት እየጠራቸው ነው። ያ አይደለም የነሱ መጥፋታቸው የማይቀር ነው። ግን እኛ ስንመለስ አሁን እውነተኛ መመለስ ነው ወይ ተመለስ? እውነት በእግዚአብሔር ታምነናል ወይ? ይሄ ነው በጣም ወሳኝ ነገር እንጂ ሌላ ገራፊ ቤት ሌላ ገራፊ ነው የሚመጣው። የእግዚአብሔርን ነገር የእግዚአብሔርን ሰው ማየት አንፈልግም ያልነው እኔ ሰርቬይ ስላረኩ ነው። ምንም እንትን የለም። እኔ እምለው የምድበት ምክንያት ስላልኩ ነው። ኦርቶዶክስ መሪ ኦርቶዶክስ ለሆኑ ክርስቲያን ለሆኑ ሰብስቤ ኦርቶዶክስ የሆነ መሪ ማየት ትፈልጋላችሁ ወይ? አንድ ሰው ነው ፈልጋለሁ ያለው። ተከራከሩኝ። ጭራሽ ማንም ቢል ደስ ይለዋል። ፕሮቴስታንት የሆነ መሪ ቢመጣ ደስ ይለዋል። እስላሙ ቢያይ ደስ ይለዋል። አዎ ደስ ይለኛል ይላል። አንደኛው ብቻ ደስ ያለው ለምንድን ነው? ምክንያቱ አልታወቀም። ያኔም ጠልተን ነው እግዚአብሔር ማየት አንፈለግንም። እስካሁን ድረስ አንፈለግንም። የአባቶቻችን ኃይል መስቀሉን ታቦቱን መያዝ አልፈለግ። እንደ ውርደት አይተነዋል። እንደ ኋላ ቀርነት አይተነዋል። እኛንን ቀድመን መንግስትና ፖለቲካ አይገናኝም እንለው ምን እስከምንሆን ነው የምንጠብቀው? እግዚአብሔር አያገባህም ነው። እግዚአብሔር የሚያገባው በመብል ብቻ ነው። ልንበላ ስንል ስሙን ነው የምንጠራው ወይ ስለሌላ ሲመቸን ብቻ ነው? እግዚአብሔር በሁሉ ነገር ያገባዋል። በመንግስታችንም በስራችንም በወጣንም በገባን በሁሉ ነገር ያገባዋል። እግዚአብሔር መያዝ ስንችል ብቻ ነው መዳን የምንችለው። ግን ወየው ለትግራይ ለተባላቸው ጥፋቱ ይደርስባቸዋል። ወዲያው እኮ ነው የሆነው እኮ። የስኳር የተባለው የለም ጭራሽ ሲዘርፉ ጀመር። ለምን አልተሰራም? ዋልባ ገዳም ላይ እንሰራለን እንገድባለን ያሉ ለምን አልሆነም? አይሆንም። እንኳን እሱ አይደለም ሌላ ጣጣ ይዞባቸው አይጥ ለሞቷ የድማታ አፍ ታሸታለች እንደሚባለው ማለት ነው። ጊዜው ሲደርስ ወደ እግዚአብሔር ቤት ወደ እግዚአብሔር ሰዎች እግዚአብሔርም ያገለግሉ ተለይተው ከነበር እነሱ ላይ ደረሱ። ብዙ ግፍ ደርሰዋል፣ ብዙ ነገር ፈጽመዋል። ግን መጨረሻ ላይ እዛ ላይ ደረሱ። እግዚአብሔር ደግሞ ያን አሳየን። አሁንም ይሄን ያደረገ እግዚአብሔር ነው፣ እኛ ስላልን አይደለም። እግዚአብሔር ከኛ ጋር ከሆነ ምንም ማድረግ እንችላለን። ጠላቶቻችን ማሳፈር እንችላለን። እንኳን ትንንሾቹን ትልልቆቹም ስለሆኑ ነው አንችላቸውም። እግዚአብሔርን ካልያዝን ምለው የኢትዮጵያ መጥፋት የኢትዮጵያን እንዳትኖር የሚመኙ በጣም ብዙ ስላሉ እዚህ ጋር ከወያኔ ጋር ብቻ አይደለም ብዙ አሉ ኃያላን። ከነሱ ጋር መታገል የምንችለው እግዚአብሔርን ከያዝን ብቻ ነው። ሌላ ማንንም በእን አይሆንም። ስለዚህ እነዚህ ወያኔዎች መጥፋቸው የማይቀር ነው። ሁሌ የሚያሳዝነኝ ነገርኳችሁ። በዛ ቦታ ላይ ያሉ ቤተክርስቲያናት፣ ገዳማት እግዚአብሔር እንዲጠብቅ እንጸልያለን። አሁንም ሁላችን እንጸልይ፣ ገዳማቶቹ እንዲጠበቁ፣ ቅዱሳኑ እንዲጠበቁ፣ ቤተክርስቲያናችን እንዲጠብቅ፣ ጥፋቱ ወደ እነሱ እንዳይሆን በእነዚህ በአውሬዎች ምክንያት ጥፋቱ ወደ እነሱ እንዳይሆን
ሁላችንም እንጸልይ። ምክንያቱም በኤልያስ ጊዜ ሆነው እናያለን። በኤልያስ ጊዜ ሁሉንም ነው ለጥኖ እግዚአብሔር የሚመታው። ከመታ ሁሉንም ኤልያስ ብቻውን ቀረ። ይዛል ለናቡቴ ነበር የታገለው፣ ከአካብ ጋር የተጣላው በናቡቴ ምክንያት። የናቡቴን ርስት አካብ ስለወሰደ በዛ ምክንያት ነው የተሰደደው። የታገለውም በዛ ምክንያት ነው፣ ለደሃው ሲታገል። የእግዚአብሔር ሰዎች ባህሪ ይሄ ነው። ኤልያስ የእግዚአብሔር ሰው የሆነው ኤልያስ ይሄንን ነው ያደረገው። ሌሎቹ ደሃ ሲበደል ሲቸገር ምንም አይሉ አላሉም ነበረ። ጭራሽ በናቡቴ ላይ ነው መሰከሩት፣ ንጉሱ ላይ ብለው፣ ንጉሱን ሰድቧል ብለው። ግን የእግዚአብሔር ሰው የመሆን ምልክቱ ለደሃ መቆም ነው። መሬቱን ለሚነጠቀው መነጠቅ የለበትም ብሎ ማለት ነው የእግዚአብሔር ሰው። ከሱ ጋር ሙግት ጀመሩ፣ ከሱ ጋር ጦርነት ጀመሩ። መጨረሻ ላይ እኔ ብቻዬን ነኝ አለ። ወደ ተራራው አንዳንዴ ይመስላል አለን ሲሉ ይመስላል። አንድ ኮሜንት ነበረ እኔ ላይ አንተ እኮ የምትናገረው ማንም አይሰማውም። ያንተ መደራጀት ምትለው ማንም አይሰማውም። በቋንቋ ብንደራጅ ይሻላል። ስለዚህ እና ማንም አይሰማውም። በቋንቋ ብንደራጅ ነው የሚሻለው። የዛኔ ሰሚ እናገኛለን፣ ሰው ይሰበሰባል። ኤልያስም እንደዚህ ነው የሆነው። የዛኔ የሚሰማ የለም፣ ሁሉም አንድ ላይ አደሙበት። ምን ሆነ ግን? ከዛ በኋላ ኤልያስ ወደ ተራራ ሄደ። እግዚአብሔር አሳየው። ኤልያስ አለው በጣም በሚያስገርም ግርማ እግዚአብሔርን አየው። የዛኔ አንዳንድ ያለ አይመስለንም፣ እግዚአብሔር ያለ አይመስለንም የሚሆነው ነገር ስናይ። ግን እግዚአብሔር አለ፣ አሳየው። በንፋስ በጉርጉምታ የእግዚአብሔርን ኃይል አየ። መጨረሻ ላይ ከአካብ ቤት አለው በደጁ ያሉ ውሾች እንኳን አይቀሩኝም። አሁንም እንደዚህ ነው የሚሆነው። ከወያኔ ጋር የተልከሰከሱ ማንም ቢሆን ከአሁኑ ንስሐ ግቡ። ትንሽ የተነካካችሁ እነሱ ሁሉ አይቀርም። እግዚአብሔር ሲቀርጽ አይቀሩኝም ነው ያለው። እግዚአብሔር እንዲህ ነዋ። ፈራጅ ከሆነ ይፈረዳል። ያ ሁሉ ግፍ ሲሰራ ዝም ብሎ የሚያይ አይደለም እግዚአብሔር። ሰዎች ሊያዩ ይችላሉ። ሰዎች እንዳልኳቸው ሊረሱትም ይችላሉ፣ ነፃነታቸውን ብቻ አይተው። እግዚአብሔር ግን አይረሳም። ይሄ ሊሆን አይችልም። ስለዚህ ማልስ ማግኘት ነበረበት። ስለዚህ ይሄ ሁሉ መንቀዥቀዥ አዲስ አይሆንባችሁ። ይሄ ሁሉ ፉከራ አዲስ አይሆንባችሁ። ፈርዖን እኮ በከተማ ውስጥ ከነበረው ይልቅ በመጨረሻው ሲመጣ እኮ የነበረው ግርማ ያስፈራ ነበር እኮ። እስራኤላውያን ደነገጡ ነው የሚለው። ከፊት ለፊታቸው ቀይ ባህር፣ ከኋላቸው የፈርዖን ጦር ነው የመጣባቸው። ሙሴ ከበረሃ አውጥተህ ልታስፈጀን ነው ወይ ያሉት ብለው እሪ ብለው ጮሁ። ምክንያቱም በጦሩ እንዳለ ጦሩን ይዞ ነው የመጣው። ወታደር ጦሩ ምናምን ለብሶ ነው የመጣው። እንደዚህ ያደርጋል። አሁን ወያኔዎቹ ይሄን ነው ያደርጋል። ደርግን እንደዚህ ብለን ምናምን ደርግ ማለት ሌላ አውሬ ነው እሱ። ደርግን አሸነፍክ ማለት ሌላ አይደለም። አሁን ሌላ ህዝብ ነው የሚጠብቀን። እያሉ ስለ ድሮ ጦርነታቸው መፎከር ጀምረዋል። ስለዚህ ይሄ ምንድነው? የውድቀት መጨረሻ ነው። እግዚአብሔር ሊቀስፋቸው ስለፈለገ ነው። ስለዚህ በአንድ ላይ ሰብስቧቸዋል። መጨረሻ ላይ ያጠፋቸዋል። የእግዚአብሔር ቃል የእግዚአብሔር ትምህርት የሚነግረን ይሄንን ነው።
በሌላም ጊዜ የዋልድባ ገዳምን ነክተው በእንደዚሁ በዛ ቦታ ላይ በአክሱም ውስጥ በትግራይ ውስጥ የደረሰውን ነገር ነግራቸው በታሪክ መጽሐፈ አብሪት ላይ ተጽፏል። ይሄ ታሪክ እሱን መልጬ አነብላችኋለሁ። ለዛሬው ሙሉን ወዮ ለትግራይ የሚለውን አንብቡ። እስከ ትምህርት ይሆነናል ለሁላችንም። ስለሰማችሁኝ እግዚአብሔር ይስጥልኝ። ስለነበረን ጊዜ እግዚአብሔር የተመሰገነ ይሁን። እንግዲህ ለዛሬው ይሄን ይበቃናል። እግዚአብሔር ይስጥልኝ። መልካም ቀን ይሁንላችሁ።